ጀማው ሻምፒዮንስ ሊግ ድልድል ወጥቷል። ምን አገባሽ ተገጭ? ምን አገባሽ ሻምፒዮንስ ሊግ? አረፋ አሁን ይኸው ከ2026 በኋላ ቀንቷላ። አረፋ ስለ ፕሪሚየር ሊጉ ተጨነቅ። ምን አገባ ስለ ሻምፒዮንስ ሊግ? ምን አገባ? ፎቃቃ ቋጣሪ እሁድ ትመጫለሽ? እሁድ 11 ሰዓት ትኩረቴን እንደውም ወደ ፕሪሚየር ሊግ አድርጋለሁ። እሁድ 11 ሰዓት ላይ ማንቸስተር ዩናይትድ ከክሪስታል ፓላስ የሚያደርጉትን ጨዋታ በዚሁ በአዶት ኢንተርቴይንመንት ሁላችንም እንገናኝ። ከዛ በኋላ ደግሞ የሀያሉ በል የሊጉ መሪ በል የሀያሉ ቼልሲ ጨዋታ አለ። ለንደን ኢዝ ብሉ እንላለን። አብረን ነው የምንለው። እሺ ጀማው ዘንድሮ ማለት ነው የአውሮፓ ሻምፒዮንስ ሊግ ፋይናል ከመድረስ ማን አባቱ ያስቆመናል የሚለውን እስቲ የኛ መደዳ ይሄ እንደምታዩት ነው። ይሄን መደዳ ያያያችሁት ነው፣ አይመለከተንም። ይኸውላችሁ ኒውካስትል ከባርሳ ይጫወታሉ። ይሄንን ጨዋታ ቅድሚያ መሰጠው ባርሳ ያልፋል የሚል ግምት አለኝ። ከዛ በተጨማሪ ቶትናም ከአትሌቲኮ ሻምፒዮንስ ሊግ ላይ ቶትናም በጣም ጥሩ ነች፣ አይ ነው አውቃለሁ፣ ግን አትሌቲኮን ቅድሚያ ሰጣለሁ። ቦዶ ክሊንት ጥሩ እድል አለው ያልፋል፣ ይሄንን ብዬ ገምታለሁ። አርሰናል ለጥፈን ነው ባየር ሌቨርኩሰን የምናልፈው፣ ለጥፈን ቦዶ ክሊንት እናገኘዋለን፣ እሱንም እናጋደመዋለን። ባርሳ ይመጣና ከኛ ጋር ይገናኛል የሚል ግምት አለኝ። ጀምአው ባርሳ ከኛ ጋር በሃይላይን ልትጫወት ካማረ ሞክረና አንቀባረን ነው የምንለቀው። ጀምአው ያለ ምንም ጥርጥር ማለት ነው ባርሳን አንቀባረን እንጥለዋል። እንደውም ማለት ነው እኔ እድሜ ልኬን ማለት ነው ስጸጸትበት የኖርኩት ያ የአውሮፓ ሻምፒዮንስ ሊግ የፍጻሜ ጨዋታ የምንበቀልበት ጊዜ አሁን እንደሆነ ነው የሚሰማኝ፣ አሁን ማለት ነው። እናም በአግባቡ ባርሳን አንቀባረ ነው ፋይናልም እንደርስ ይሆናል። ፋይናል ላይ ማን እንደሚደርስ እዚህ ውስጥ መገመት ለኔ በጣም ከባድ ነው። የእናንተን ግምት አስቀምጡ። ግን ዘንድሮ ፋይናል መድረሳችን በአግባቡ አረጋግጫለሁ። ኮፒ ሊንክ ሼር አድርጎ አካውንት ተመቷል። ይመቻችሁ። ከደቂቆች በፊት የቻምፒዮንስ ሊግ ድልድል ወጥቷል እና የማይመች ቦታ ላይ ሆኜ ግን ይህንን ደግሞ ጨዋታ ማለፍ ስላልቻልኩ ሲቲ እና ማድሪድ ምን ነው ሲቲ ሁሌ ማድሪድ የሚገጥመን በጣም አዝናለሁ። እኛ ፒኤስጂን ክለብ ወርልድ ካፕ ላይ ያስቀየምነውን ድጋሚ ደግሞ ቻምፒዮንስ ሊግ ላይ አንተ ቻምፒዮንስ ሊግ መብላት አልነበረብህም ብለን አስቀየመነው እናስወጣዋለን። እንግዲህ የምታዩት ነው፣ እዚህ ጋር አስቀምጥላችኋለሁ፣ ስክሪንሻት አድርጋችሁ ማየት ትችላላችሁ። አርሰናል በጣም ቀላል ነው። ኦልሞስት እስከ ሴሚ ፋይናል ድረስ ማንም ከባድ ቡድን አያገኝም። ግን ችግር የለም፣ ወይ ፋይናል ላይ ወይ ሴሚ ፋይናል ላይ ደግሞ ባርሳን ወይ አትሌቲኮን ያገኛል። ብቻ ፋይናል ከደረሽ ደግሞ እንገናኛለን። ወይኔ ጉድ ወይኔ ጉድ ወይኔ ጉድ ወይኔ ጉድ! አርሰናል ቻምፒየንስ ሊግ እንዲያነሳ የማይደረግ በቃ ነገሮች ሁሉ እንደዛ ይሁኑ ያሉት ፋሚሊ እንደዛ ይሁኑ ያሉት። ራውንድ 16 ወጥቷል ድልድል። አርሰናል ሴሚ ፋይናል ላይ ነው ማንን የሚያገኘው? ባርሳን ሊያገኝ የሚችለው ሴሚ ፋይናል ላይ ብቻ ማለት ሊቨርኩሰን፣ ቦዶ ግሊምት፣ ስፖርቲንግ ኮተት ብቻ ነው እዚህ ጋር። እዚህ ጋር ተመልከት። ሲቲ እና ማድሪድ ደግሞ እንደ በቃ እንደ ሁሌ ግዴታ ነው። እኔ ግራ ነው የገባኝ። ከዛ ሙኒክ፣ ሊቨርፑል እዚህ ናቸው። ሁሉም እዚህ ይፈታፈታሉ። አርሰናል እዚህ ጋር ፈሰስ ብላ ታልፋለች። ፈሰስ ብላ እስከ ሴሚ ፋይናል ምናምን ደርሳለች ማለት ነው። ከዛ ሁለት ጨዋታ ምናምን ማሸነፍ የሚጠበቅበት አለቀ። መቋጠር አለበት ፋሚሊ መቋጠር አለበት። እኔ ምንም አላማረኝም። ወይኔ ወይ የሻምፒዮንስ ሊግ ጥሎ ማለፍ ጨዋታዎች እንግዲህ ይፋ ተደርጓል ማለት ነው። እንደምታዩት አርሰናል ከሊቨርኩሰን የደረሰው ማን በልተናል? ወይኔ በላ ነው። መብላት አልፈልግም በላ ነው። ለመሰላችሁ ምን በለው ሙሉን እያያችሁትን ያሉትን ቲሞች ከዚህ ውስጥ የሚከብደው አንድ ቲም ነው ባርሴሎና። እሱንም ደግሞ ነግሬያችኋለሁ። ሙሉ ሲዝኑን እየነገርኳችሁ ነበር። ባርሴሎናን ስናገኘው እንጠፈጥፋችኋለን፣ አምና ሪያል ማድሪድን ስናገኘው እንቀጠቅጣችኋለን ብያችሁ ነበር። ምንም ጥያቄ የለውም ማለት ነው። ዘንድሮ ፋይናል እንደርሳለን። በዚህ በኩል ያለቀ ነገር ነው። አሁን በዚህ በኩል እንመልከት። ሲቲ ከሪያል ማድሪድ እንደገና ደረሰ። ምንድን ነው ፒኤስጂ ከቼልሲ ማለት ነው። ፒኤስጂ የአሜሪካውን በፀሐይ ያጫወቷቸውን ይበቀሏቸዋል ብዬ አስባለሁ። ምንም ጥያቄ የለውም። ሊቨርፑል ኦልሬዲ የሚያልፍ ቲም ያስተውቃል። ይሄ ጨዋታ ግን ማለት ነው ስክሪፕትድ ሁሌ ነው የሚገናኙት። ሪያል ማድሪድ ከሲቲ ሁሌ ነው የሚገናኙት። የአውሮፓ ኤል ክላሲኮ ብል ሁሌ ነው የሚገናኙት በየአመቱ። ሻምፒዮንስ ሊጉ አውቆ ነው ይሄን የሚያደርገው። ገብቷችኋል? ሞር ድራማቲክ ለማድረግ ይመስለኛል። እኔ እርግጠኛ ነኝ ሙኒክ እዚህ ጋር ያልፋል። እዚህ ጋራ ማለት ነው ሪያል ማድሪድ ከማንቸስተር ሲቲ ነው የሚያልፈው። ሪያል ማድሪድ ሺት ናቸው። ከቤኔፊካ ጋር አይቻቸዋለሁ። እኔ ምንም እያመንኩባቸው አይደለም። ሲቲ ያልፋል፣ ሊቨርፑል እዚህ ያልፋል፣ ፒኤስጂ ያልፋል። እዚህ ባርሴሎና ማለት ነው ይላችሁ። ባርሴሎና ምንም ጥያቄ የለውም እዚህ ጋር ያሉትን በልቶ ሳሚ ፋይናል ይደርሳል። አርሰናልም ሳሚ ፋይናል ይደርሳል። በዚህ በኩል ፋይናል ጀማው የጀማው ቤተሰብ በእርጋታ ጠብቁ ተብላችኋል። የሻምፒዮንስ ሊግ ድልድል አላለቀም።
አላለቀም በርጋት አሁን የደወሉልኝ አክቲቪስቶች ጀማህን ሼር ኮፒ ሊንክ ያርግ ለሁሉም ይዳረስ ይንገሩ ድልድሉ ገና አላለቀም የሚቀረው ነገር አለ አሉ ይውላችሁ ይሄኛው 16ቱ ቡድኖች ናቸው አንድ ቡድን ተቀራለች አሉ እሷም ትርፍዬ ነች ትርፍዬ ትመደባለች አሉኝ ምን ላይ ልመደቧት ነው ሲባል ያው ፕሮግራሙ ሲከፈት በዳንሰኝነት ትገባለች ባሙቅኝነትም ልትገባ ትችላለች አሙቁልኝም የሚባል ነገር ሰማውና እሱ ድንገራ ለማንኛውም ጀማ ኦፊሻሊ ማለት ነው ትርፍዬ አሙቁልኝ ሆናለች ማለት ነው በዘንድሮ ሻምፒዮንስ ሊግ ውድድር ላይ ቀጥ ያመት ተመጫለሽ አብሽሪ እንዳይከፋሽ ሰው ክፉ ነው በዚህ ጾም ክፉ ነገር ይናገራል ገብቷችኋል አይዞን በቃ ተርቢያት ይመቻችሁ አሁን ላይ ስኳድ ዴፕዝ በጣም ቁልፍ ነገር ነው ኦልሞስት ነገር ታውቋል በእርግጠኝነት ከዚህ ምድብ የሚያልፈው ሊቨርፑል ነው እዚህ ጋር የሚደርሰው ሊቨርፑል እዚህ ጋር ይደርሳል በጣም በእርግጠኝነት ነገረው እኛ ደግሞ ማድሪድን ካሽ አለፈን ከወጣ ማለት ነው በእርግጠኝነት ከሊቨርፑል ጋር ነው የምንገናኘው ይሄን ምድብ ማለት ነው እዚህ ጨዋታ ላይ ይሄ የኔ ሐሳብ ማድሪድን ካለፈን ይሄ ነው የነገርኳችሁ ፎርሹፕ ደግሞ እናርፋለን እና ቁልፍ ነገር ነው ስኳድ ዴፕዝ በዚህ ጉዳይ ላይ ለምን 2023 ላይ ዋንጫ የበለንበት ጊዜ ትሬብል ማለት ነው መከላከል ላይ በጣም ምርጥ ነበርን ለዛ ነው ዘንድሮም በጣም እየሰራን ያለ ነው እዛ ላይ ማለት ነው ኢማጂን ማጌሂ ያለ ኩሳኖቭ አለ ዲያዝ አለ ግቫሬል እንኳን ጉዳት ላይ ነው ኩሳኖቭና ጌሂ ነው ማለት በዛ ጋር ዊንግ ላይ እንትን አለ አስኑሪ ያለ ከዛ ማቲያስ ኑኔዝ አለ ገብቷል እነዚህ ፎርማቸው ላይ ያሉ ተጫዋቾች ናቸው ሮድሪ አሪፍ ላይ ነው ያለው በዛ በኩል እነ ሴሜኖ ዶኩ ብቻ ጉዳት አያስቸግረን እንጂ ማድሪድን ፎር ሹር እናልፋለን ጭራሽ የመጀመሪያው ጨዋታ ማለት ነው በእነሱ ሜዳ ነው ከዛ ደርሶ መልስ ነው በእኛ ሜዳ የምናሸንፋቸው ማለት ነው ይሄ አልጋ ባልጋ የሆነለት አርሰናል እግዚአብሔርን ወይኔ እንካብላ እኮ ነው የሚመስለው እኮ አንተ ሰበር ዜና የቻምፒየንስ ሊግ የዕጣ ማውጣት ስነ ስርዓት ሙሉ ለሙሉ ተጠናቋል። ክለባችንም በ16 ውስጥ እንግዲህ ከባየር ሊቨርኩሰን ጋር እንደሚጫወት ተረጋግጧል። ለክለባችን ቆንጆ ድልድል ነው ማለት እንችላለን። ምክንያቱም በዚህኛው በኩል ነው የደረሰን። ከአትላንታ ጋር ቢደርሰን ኖሮ በዚህኛው በኩል ነበር የምንሆነው። እንደምትመለከቱት እንግዲህ በዚህኛው በኩል እንደነ ፒኤስጂ እንደ ቼልሲ እንዲሁም ደግሞ እንደ ሊቨርፑል፣ ሪያል ማድሪድ እና ማንቸስተር ሲቲን የመሳሰሉ ክለቦች የሚገኙት በዚህኛው በኩል ነው። ከዛ በተጨማሪም የእንግሊዝ ክለቦች የደረሳቸውን ቡድኖች ስንመለከት ማንቸስተር ሲቲ ከሪያል ማድሪድ፣ ቼልሲ ከፒኤስጂ እንዲሁም ደግሞ ሊቨርፑል ከጋላታሳራይ፣ ቶተንሃም ከአትሌቲኮ ማድሪድ ጋር እንዲሁም ደግሞ ኒውካስትል ከባርሴሎና ጋር የሚጫወት ይሆናል። ሙሉን እዚህ ጋር አስቀምጥላችኋለሁ። እናንተስ እንዴት ያገኛችሁት? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ኮፒ ሊንክ እንዲሁም ደግሞ ላይክ እና ፎሎ ማድረግ እንዳይረሳ። እንደ ሻምፒዮን ሊግ የወየለ ቶርናመንት የለም። በቃ የወየለ በቃ ለወየለው አልጋ ባልጋ በግድ ካልበላ እጅ ረጅም ነው። ለወየለ እጅ ረጅም ነው። ያው ከሊቨርፑል ከዛ ከስፖርቲንግ ሲቲ እና ከቦዶ ግሊምት አሸናፊ ነው ወየለውን እንግዲህ እንዲሁም እኮ አጫልኩትም እኮ በግድ በቃ ሲቲ እና ሪያል ማድሪድ በየአመቱ ካላገናኘ በቃ ኮምፒውተር የተዘጋጀ አይመስልም እንዴ? ቆይ ወይ ሪያል ማድሪድ ፕሪሚየር ሊግ ይምጣ ወይ ሲቲ እዛው ስፔን ላይ ይሄድ በየአመቱ መራቀጥ ከፈለገ በቃ ምን ይቆያል ጀማው ወይ ያለ በቃ ምን ማድረግ አይቻልም። እሺ ጀማው የአውሮፓ ሻምፒዮንስ ሊግ ድልድላችንን አውቀናል። ከባየር ሊቨርኩሰን ጋር ደርሶናል። የመጀመሪያ ጨዋታችንም እንግዲህ ከሜዳ ውጪ ወደ ጀርመን በማቅናት ነው የምናደርገው። ጀማው ድልድሉን እንዴት አያችሁት? እስቲ ሐሳብ አስተያየታችሁን ስጡኝ እዚህ ድልድል ላይ። ከዛ በተጨማሪ ደግሞ እስከ ፋይናል እስክንደርስ ድረስ የማናገኛቸውን ቡድን ዝርዝር ልንገራችሁ። ከማድሪድ ጋር አንገናኝም፣ ከሊቨርፑል ጋር አንገናኝም፣ ከባየር ሙኒክ ጋር አንገናኝም፣ ከቼልሲ ጋር አንገናኝም፣ ከፒኤስጂ ጋር አንገናኝም፣ ከአትላንታ ጋር አንገናኝም። ከዛ በተጨማሪ ከሲቲም ጋር የማንገናኝ ይሆናል። ጀማው ለፍጻሜ እስክንደርስ ድረስ እነዚህን ቡድኖች አናገኛቸውም። እርስ በርስ እዛው ተወጋግረው ተመታተው ነው የምንገናኘው። ገብቷል? ፋይናል ላይ ማለት ነው። ጀማው ዘንድሮ እድል ከኛ ጋር ነች። በቃ በአግባቡ ማለት ነው። አንደኛ ቡድናችንን ብቃት አለው። በአውሮፓ ሻምፒዮንስ ሊግ እንደሱ ያስመሰከረ ቡድን የለም። በቃ ብቃት አለው። ብቃት ፕላስ ደግሞ እድል ሲጨመርበት ይሄንን ዋንጫ ዘንድሮ ወደኛ እየመጣ ነው በአግባቡ ማለት ነው። ጀማው እስቲ ሐሳባችሁን አካፍሉኝ። ግን እኔ በጣም ደስ ብሎኛል። ቆንጆ ድልድል ነው። በተለይ ደግሞ በዛ ፓርቲ ያሉት እርስ በርስ ይቀጣቀጡታል። ኮንግራ ጀማው ኮንግራ። ኮፒ ሊንክ ሼር አድርጉ። አተ ቻምፒዮንስ ሊግ ድልድል ወጥቶልሃል ነው ምልህ። መድፈኛው እንኳን ደስ አለ። ይኸውልኛ በዚህ በኩል ያለ ነው ባርሳን ሰሚ ፋይናል ላይ ብቻ የምናገኘው ማለት ስፐርስ፣ አትሌቲኮ፣ ቦዶ ግሊምት፣ ስፖርቲንግ፣ ሌቨርኩሰን በቃ እንደዚህ ቀላል የሆነ መንገድ የለም ነው ማለት። ሰሚ ፋይናል ባርሳን እንቀውረውና ለዋንጫ ድረስም ማለት በዚህ በኩል እንዳለ ገና ሲጀመር ቼልሲና ፒኤስጂ፣ ጋላታሳራይ እና ሊቨርፑል በየአመቱ ማየት ያለብን ፊክስቸር ማን ሲቲ እና ሪያል ማድሪድ፣ ከዛ አትላንታ እና ባየር ሙኒክ፣
ገባ አይደለ? እነዚህ ውሮች እንዳለ ለዋንጫ ነው ከዋንጫ ጋር በፊት አናገኛቸው ማለት ተከሻከሹ እናንተ። እኛ ሪላክስ እያደረግን እነዚህ ሰዎች ላይ ትሬን እያደረግንባቸው እንጠብቃቸዋለን። በደንብ ዲቴል የሆነ አናሊሲስ ቤት ስገባ እሰራላቸዋለሁ ማለት። ኮንግራቹሌሽንስ መድፈኛው ኮንግራቹሌሽንስ። በሊቨርፑል ትገረፋለች፣ ቦዶ ጊምትና ስፖርቲንግ አሸናፊ ትገረፋለች። ከዛ ላ ስፐርስ አትሌቲኮ ግልጽ ነው እኮ ስምንት ውስጥ እዚች ጋር ባርሳና አትሌቲኮ ይጮታሉ። ከዛ ላ ወይ አትሌቲኮ ያልፋል ወይ ባርሳ ያልፋል። ከዛኛ ሁለቱንም እንቀውራቸዋለን ማለት። ለምን ተደምሮ አይገጥሙም አብረው ማለት